አንድ ዘመናዊት ሴት በየሄደችበት ቦታ ስለ ሰው አታማም። ስለ ሰውም በምትሰማ ሰዓት ታስቆማለች። ኮንፊደንት መሆን የምትፈልጉ ከሆነ ወይንም ይሄ ኮንፊደንስ የምንለውን ነገር ቢልድ ማድረግ የምትፈልጉ እህቶቼ እባካችሁን ከውጫዊ ውበታችሁ በላይ ውስጣዊ ውበታችሁ ላይ መስራት አለባችሁ። የምናወጣቸው ቶኖች አሉ። አንዳንዴ ደንግጣችሁ ራሱ አታውቁም። ስትናደዱ እንዲህ ጉሮሯችሁን ለሚያማችሁ ነገር አለ አይደል? ጮክ ብላችሁ ስታወሩ በጣም አስቀያሚ የሆነ የእናንተ ያልሆነ ድምፅ ከውስጣችሁ ይወጣልና በኋላ ላይ ነው ሁላ የሚታወቋችሁ እና ሰዎች በዚህ ነገር ይገምቷችኋል ማለት ነው። እና እንደ አንድ ዘመናዊ ሰው ይሄ ነገር በጣም አስፈላጊ ነውና ኢሞሽናችሁን ኮንትሮል አድርጉ ብዬ እላለሁ። አንዳንድ ሰዎች እንዲሁ ዛሬ አግኝታችኋቸው ማንነታችሁንም ስለማያውቁ ብዙ ነገሮች ሊያወሩ ብዙ ነገሮች ሊሏችሁ ይችላሉ። ያን ሰዓት ግን ያው ሪያክት ማድረግ ያስፈልጋል። ፊታችሁ እኮ ይናገራል። አንዳንድ ሰዎች እኮ በቃችሁ ራሱ ትሏቸዋላችሁ አይደለ? በአይናችሁ ራሱ ለሚያውቁኝ ሰዎች ሰዓቴን ስለሚያውቁ ከዚህ ሰዓት በኋላ አትደውሉ ብዬ ተናግሬያለሁኝ። አንዳንድ ጊዜ ግን አልዋሻችሁም ዳውን ዲስተርብ የማረግበት ሰዓት አለ። ምክንያቱም አንዳንድ ስልኮች እንደው አላስፈላጊ ስልኮች ልበላቸው ስለሚደወሉልኝ እነሱን አቮይድ ለማድረግ አደርጋለሁ። ግን አብዛኛው ጊዜ የሚያውቁኝ ሰዎች በምንም ተአምር ሰዓቴን አልፈው ተላልፈው አይደውሉልኝም። እንዲሁም በሳምንት አንድ ጊዜ እሁድ ቀን የማርፍበት በቃ ነፃ የምሆንበት ሰዓት ነው። ከስልኬ ጋር የምገናኝበትም ሰዓት አይደለም። ያንንም የራሴ ሰዎች በደንብ አክብረውልኛል። ስለዚህ ራሳችሁን ባከበራችሁም ሰዓት ሰዎችም ያንኑ ምላሽ ነው የሚሰጧችሁ። ድግሶች፣ ሰርጎች ላይ ሁላችንም በተመሳሳይ የሰውነት አካላችን ላይ የተጣበቀ ልብስ እየለበስን እንደው ቀናችንን ብልሽት አድርገን ባንውል እንደው መልካም ነው ብዬ ለማለት ነው። በጣም ብዙ ሰው አይታችሁ ከሆነ ቀኑን ሙሉ ሲጎትት ወይ የተጣበቀው ነገር ለማላቀቅ እንደው ሰውነቱን ላይ እንደው ሲታገል የሄደበትን የደስታ ቀን ሲያበላሽ እናያለን። ከብሩ በላይ ያቺ ቆሜ እንዴት ነው አባባ እንዴት ነበር አዳር ጤናዎት እንዴት ነው ምናምን ብዬ መጠይቃቸው ነገር ለሳቸው ለካ ትልቅ ቫልዩ ነበረው። አይገርምም? በኋላ ላይ ነገሩኝ እንደው ልጄ እኔ እኮ ሁሌ ልትሰጪኝ አይገባም፣ ያቺ ግን የምትጠይቂ ነገር ስትቀር በጣም ቅር ይለኛል። አንዲት ሴት ምንም ያህል ብታምር፣ ምንም ያህል የተማረች ብትሆን፣ ምንም ያህል ኮንፊደንስ እንግዲህ ያላት ሴት ብትሆን፣ ምንም ያህል የፌሚኒን ኤነርጂ ያላት ብትሆን፣ እንደው እስካሁን የጠቀስኳቸውን ምንም ያህል ነገር ብትሆን በሃይማኖቷ የጸናች ሃይማኖቷን የምትከተል ሃይማኖቷ ዝቅ ያላደረጋት ሃይማኖቷ ያላስተማራት ወይንም ሃይማኖት የሌላት ሴት ከሆነች ዘመናዊ ሴት እንግዲህ ናት ብዬ አልልም። የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን እንደምን ሰነበታችሁ? እነሆ ዕለተ ዓርብ ዛሬ የዘመናዊ ሾው ሰዓቱን ጠብቆ ይቀርብላችኋል። እኔ ራሄል ሞገስ ነኝ። ይህ ዘመናዊ ሾው ነው። ዛሬ ብዙዎቻችሁ የዚህ እንግዲህ ሾው መጠሪያ የሆነውን ዘመናዊነት ዘመናዊ ሾው እንደው ምን ማለት ነው? ዘመናዊነትስ ምንድን ነው ብላችሁ ትጠይቃላችሁ። አንድ ዘመናዊ ሴት ምን አይነት ናት? ዘመናዊት ሴት ደግሞ ለመባል ምን አይነት ካራክተሮች የያዘች ሴት ናት ብላችሁ በብዛት በውስጥ መስመር የምትጽፉልኝ አላችሁ። ስለ ዘመናዊነት ይሄ ሾው ከተጀመረ ጀምሮ እንግዲህ በተለያየ ቶፒኮች ውስጥ እያስገባን ከብዙ እንግዶችም ጋር እንደዚሁ ተወያይተንበታል። ይህ ፕሮግራም ከተጀመረ ጀምሮ አብዛኞቻችሁ ዘመናዊ ሴት ምን አይነት ናት፣ መገለጫዋስ ምን አይነት ነው፣ እንዲሁም አንድ ዘመናዊ ሴት ዘመናዊ የሚያስብላት ምን አይነት ባህሪያቶች አሏት ብላችሁ በተደጋጋሚ ትጠይቃላችሁ። እኛ ይህንን ሾው ዘመናዊ ሾው ስንል የድሮ ደርባባ እናቶቻችንን በማሰብ ነው የጀመርነው። ያንን የድሮ ኢትዮጵያዊነት ወግ ስርዓት ይዘን እንደ ዘመኑን በተከተለው ስርዓት ወግ አሁንም የድሮ ባህላችንን ሳንረሳ ግን ዘመናዊነትን ይዘን እንድንቀጥል በሚል ነው ይሄ ፕሮግራም እንግዲህ የተዘጋጀው።
አብዛኞቻችሁም ጥያቄ ስላላችሁ በየጊዜው በተለያየ ቶፒክ ይህንን ይዤላችሁ ቀርባለሁ። ዛሬ ግን የተወሰኑ እንግዲህ ባህሪያቶችን አንድን ዘመናዊ ሴት ዘመናዊ የሚያስብላት ምንድን ናቸው የሚለውን የተወሰኑ ነጥቦች ይዤላችሁ መጥቻለሁ። እናንተም እየተሳተፋችሁ እኔም ደግሞ ራሴ ላይ የማያቸውንም ባህሪያቶች የተማርኳቸውንም ሌላ ደግሞ ዘመናዊ ሴቶች እምላቸው ደግሞ የያዟቸውን ባህሪያቶች እንዲሁ እየገለጽኩላችሁ እሄዳለሁ። እናንተም ለእናንተ አንድ ዘመናዊ ሴት ያላት ባህሪያቶች ምን አይነት ናቸው? ወይንም እች ሴት ዘመናዊት ናት የምትሏት በምንድን ነው? ይህንን እንግዲህ ኮሜንት ሴክሽን ላይ ለሌሎች እህቶቻችን ወንድሞቻችንም እንዲሁ እንዲደርስ ሼር በማድረግ ኮሜንት በማድረግ ቻናላችንም እንዲሁ ሰብስክራይብ እያደረጋችሁ ብዙ ዘመናዊ ሰዎችን አብረን እንድናፈራ ለሌሎቹ እንድታደርሱልኝ ስል በትህትና እጠይቃለሁ። ለሚቀጥሉት ጥቂት ደቂቃዎች እንግዲህ አብራችሁኝ ቆዩላለሁኝ። የመጀመሪያው ነጥቤ ግሬስ ኢን ቢሄቪየር ነው። ይህ ማለት ምንድን ነው? አንድን ሴት ዘመናዊ ሴት የሚያስብላት ባህሪ እላይዋ ላይ የምታሳየው ባህሪ ነው። ብዙ ሰዎች አንድን ሴት ዘመናዊት ናት ብለው ሲሉ ካለባበሷ፣ ዝነጣዋ፣ ቆንጆ ሴት ስትሆን፣ ራሷን በደንብ የጠበቀች ሴት ስትሆን ነው። ነገር ግን የዘመናዊ ሴት ባህሪያቶች በጣም በተለያየ መንገድ ይገለጻሉ። የመጀመሪያው የባህሪ አያያዝ፣ አንድ ሴት ልጅ ባህሪዋ ምን አይነት ነው? ዘመናዊት የሚያስብላትስ ባህሪ ምንድን ነው የሚለውን ነው። ስለዚህ ዛሬ ስለ ባህሪ የመጀመሪያውን ስለ ባህሪ ላወራችሁ ፈለግኩኝ። አንድ ዘመናዊት ሴት በየሄደችበት ቦታ ስለ ሰው አታማም። ስለ ሰውም በምትሰማ ሰዓት ታስቆማለች። ይሄ ነገር እኔን አይመለከተኝም ብላም ፊቷ ላይ ቃል እንኳን ባያወጧት በፊቷ ብዙ ነገሮችን ማንበብ ይቻላል። ስለዚህ አንድ ዘመናዊት የሆነች ሴት ፊት ለፊት ሀሳቧን መግለጽ የምትችል፣ ስለ ሰዎች የማታወራ የማታማ፣ እንዲሁም ራሷን በአግባቡ መግለጽ የምትችል በጣም ኮንፊደንት ሴት ናት። ብዙዎች ሰዎች እንዲህ ራሳቸውን ሰጥተው በጣም ቸኩለው የማይመለከታቸውንም ነገሮች ብዙ ሀሳብ ሲሰጡ እናያለን። ይህ ዘመናዊ መሆን ወይንም ማወቅ አይደለም። አንድ ሴት ልጅ ብዙ ማዳመጥ እንዲሁም ትንሽ መናገር ይጠበቅባታል። ለምን? ከማዳመጥ ብዙ ነገሮችን እንደምትማር ስለምታውቅ። ብዙ የሚያዳምጡ ሰዎች በጣም ተጠቃሚዎች ናቸው። ስለዚህ አንድ ብስል ያለች ዘመናዊት ሴት ከሰዎች ብዙ እንደምትማር ስለምታውቅ ጥንቅቅ አርጋ የሰዎችን ሀሳብ ትሰማለች፣ ሰዎችን በንግግር ታስጨርሳለች። ከዛ ተራዋ ሲደርስ እንዲሁም በሚገባ መልኩ ቃላቶቿን መርጣ ትናገራለች። ይሄ የብዙዎቻችን ችግርም ነው። ሰዎችን አናስጨርስም ሲያወሩ፣ ቸኩለን ሀሳብ እንሰጣለን። በምናቀውም በማናቀውም ቶፒኮች ላይ እየገባን እንደው የመዘባረቅ አይነት ሀሳቦችንም የምንሰጥ አይጠፋም። ስለዚህ ሁል ጊዜ መማር እንችላለን። አንድ ዘመናዊ ሴት በባህሪዋ ይች ናት ተብሎ ከተባለ ይህንን ነገር ለማሻሻል ሁላችንም ጥረት ማድረግ አለብን። ይሄ ሁሉ ባህሪያቶች በእርግጥ ላይኖሩን ይችላሉ። ለምሳሌ እኔ ከራሴ ተነስቼ በጣም ብዙ ምሳሌዎች እሰጣለሁ። በፊት ሰዎች ሲያወሩ እኩል የማውራት፣ አስተያየቶችን እኩል የመስጠት ወይንም ቀድሜም የመስጠት፣ ሰዎችን በፍጹም የማስጨረስ ባህሪ አልነበረኝም። አሁን ግን ፕራክቲስ በማድረግ በተቻለኝ አቅም የድሮ ባህሪያቶቼን ለማስተካከል እሞክራለሁ። ከማዳመጥ ብዙ ነገር እንደሚመጣ በእድሜ ተምሬያለሁ። ስለዚህ እንደኔ አይነት ችግርም ያለባችሁ ሰዎች እንግዲህ ከሰው እንድትማሩ ስንል ይህንን ፕሮግራም ሁልጊዜ እንናገራለን እና እንደ አንድ ዘመናዊ ሴት ሰው ሲያወራ ጥንቅቅ አርጋችሁ ማስጨረስን፣ ከጨረሱ በኋላ ደግሞ በጨዋ ደንብ ቃላቶቻችሁን መርጣችሁ አስተያየት ብትሰጡ መልካም ነው ብዬ እናገራለሁ። ይሄ የብዙ ሰው ችግር ነው፣ እኔም ጋር አለ። ግን ፕራክቲስ እየተደረገ መተው የሚችል ነገር ነው። አንዳንዶቻችን ደግሞ እንደው ጸጥ በቃ ይሄ ባህሪ ጸጥ የሚል ባህሪዎች አሉ አይደለ? ብዙም አለማውራት፣ አስተያየት አለመስጠት፣ በጣም የተለያዩ ነገሮችን እንደዚህ ጨዋ መገለጫ የሚመስላቸው ሰዎች አሉ። ይሄ የጨዋነት ባህሪ አይደለም። ሀሳባችሁን በነፃነት መግለጽ ይሄ
መቼስ አዋቂነት ነው ብዬ እላለሁ። ነገር ግን የማናውቃቸው ነገሮች ላይ ቀደም ብለን ግን አስተያየት ብንሰጥ አላዋቂነታችንን ነው የሚያሳይብን። ስለዚህ በተቻለን አቅም የምናውቃቸው ነገሮች ላይ በደንብ አስተያየት በመስጠት የማናውቃቸው ነገሮች ላይ ደግሞ በማዳመጥ ለአዋቂዎች ወይንም ለተናጋሪዎች ደግሞ ቅድሚያ በመስጠት እንግዲህ ዘመናዊነታችንን መግለጽ እንችላለን ማለት ነው። ይሄ ብዙዎቻችን በምንነጋገርበት ሰዓት የሁላችንም ችግር ነው። እውነትም ለካ እኔም እንደዚህ አላስጨርስም፣ እውነትም ለካ አላዳምጥም፣ ወይንም እውነትም ለካ ቀድሜ አወራለሁ ብለው ብዙ ሰዎች አስተያየት ይሰጣሉና ራሳቸውንም ያርማሉና ሁላችሁም ይሄ ችግር ያለባችሁ ሰዎች ካላችሁ እንግዲህ ሁሌ ህይወት ትምህርት ናት፣ በየቀኑ ማሻሻል ያለብን ነገር ነውና እንደ አንድ ዘመናዊ ሰው ደግሞ ለማሰብ እንግዲህ እነዚህን ነገሮች እያሻሻልን እንሂድ እንላለን። በተለይ ደግሞ ሴት እህቶቼ እንደዚህ አይነት ችግር አለብን። ቀደም ብሎ ነገሮችን ፈጥኖም የማድረግ የማሰብ የማውራትና እዚህ ነገር ላይ እስቲ ቆም ብላችሁ እስቲ እኔስ እውነት እንዴት ነኝ ብላችሁ እንድታስቡ ስለምፈልግ ነው። እንግዲህ ከሁሉም ቅድሚያ የሰጠሁት የባህሪ ለውጥ ነውና እችን ባህሪያችንን እንግዲህ እንድናስተካክል ስል በዚሁ አጋጣሚ ለመግለጽ እፈልጋለሁ። ወደ ሁለተኛ ነጥቤ እገባለሁ። ሁለተኛ ነጥቤ ያው ሁላችሁም የምታውቁት ስለ ኮንፊደንስ ነው። አንድ ዘመናዊ ሴት ኮንፊደንት መሆን አለባት እንላለን። ይሄንን በተለያየ መንገድ የተለያየ ሾው ላይም ገልጸነዋል። ኮንፊደንስ በተለያየ መንገድ ሁሉም ሴት ወይንም ሁሉም ወንድ ይገልጸዋል። አንድ ሴት ኮንፊደንት ናት የሚባለው ምን ስትሆን ነው? እኔም ከጓደኞቼም ጋር ከተለያየ ሰውም ጋር ስገናኝ እች ልጅ እውነትም በራስ መተማመኗ በጣም እንግዲህ እየጨመረ ነው ወይንም ጥሩ የራስ መተማመን አላት ብለን የምንላት ሴት ለእናንተ ምን አይነት ናት? ኮንፊደንት የምንላት ሴት በእኔ አስተሳሰብ ሁሉ ነገሯ ሙሉ የሆነ ውጫዊ አካሏ ተስተካክሎ አምሮ ግን የምታወራውን የማታቅ ሴት ከሆነች ወይንም ሰዎች ፊት ስትቆም እንግዲህ እንደዚህ የተለያዩ ባህሪያቶች የምታሳይ ከሆነ ከፍራቻም ሊሆን ይችላል ወይንም ደግሞ የዘለቀ እውቀት ሳይኖራት ወይ ሳትዘጋጅ መታ ወይንም ደግሞ ሰዎች ምን ይሉኛል ብላ ውስጧን እርግጠኛ ሳትሆን የምትወጣ ሴትም ልትሆን ትችላለች። ታዲያ ይሄ ነገር በጣም ያጎላታል ሰዎች ላይ ማለት ነው። እና ኮንፊደንስ በአጠቃላይ ይሄ በውጫዊ ውበትን የሚለኩ ሰዎች አሉ። ይሄ መሆን የለበትም። ኮንፊደንስ ማለት ሙሉ ነው። አንድ ሴት ስትገባም ስትቀመጥም ካመጋገቧም ካነጋገሯም ሁሉ ነገሯን የያዘች መሆን አለባት። ይህንን ኮንፊደንስ ታዲያ እንዴት ነው ቢልድ የምናደርገው ነው? ውጫዊ ውበታችንን ምንም ያህል ብናሳምርም ውስጣችን ባዶ ከሆነ ለሰዎች የምንሰጣቸው ነገሮች ከሌለ ባዶ ነው የሚያደርገን፣ ኮንፊደንት አያደርገንም ማለት ነው። ስለዚህ እንደ ሴት መመክራችሁ ምንድነው? ውጫዊ ውበታችን ላይ ብቻ ኢንቨስት ከማድረግ ይልቅ በተለያዩ ነገሮች ራሳችንን መገንባት፣ ሰዎች ጋር ስንገናኝ ምን ማውራት እንዳለብን ማወቅ፣ በተለያዩ ነገሮች ራሳችንን ጭንቅላታችንን የሚያሳድጉ ነገሮችን ማድረግ ይጠበቅብናል። ምክንያቱም ኮንፊደንስ በጣም ብዙ ሰዎች አለን እኔ እኮ ኮንፊደንት ነኝ ብለው ያወራሉ። እንዴ እንደኔ ማን አለ? ውብ ነኝ ቆንጆ ነኝ ብለው ይላሉ። ነገር ግን ሰዎች ጋር ቁጭ ስታደርጓቸው ምንም የሚያወሩት ነገር እንኳን የለም። ያ ነገር ደግሞ ዝቅ ያደርጋቸዋል። ራሳቸውን ባይ ዘ ዌይ ራሳቸውን ያውቃሉ። ከዛ ቦታ ላይ ሲወጡ ዛሬ ግን ምን ሆኜ ነው እንደዚህ ሆንኩት? ለምንድን ነው ይሄንን ነገር ያላደረኩት? እኔ እኮ ቆንጆ ነኝ፣ እዛ ካሉ ሴቶች እበልጣለሁ ብለው ይላሉ። አሁን የቁንጅና ውድድር እንኳን አይታችሁ ከሆነ በጣም ውብ ሴቶች የሰውነት አካላቸው የሚያምር በጣም በጥቂት ጥያቄዎች መመለስ ስለማይችሉ እንግዲህ ያንን ውድድር ሲወድቁ እናያለን። ስለዚህ ሙሉ ሰው መሆን ያስፈልገናል። የውጫዊ ውበታችን ላይ ብቻ ሳይሆን ውስጣዊ ውበታችን ላይ በጣም መስራት አለብን። አንድ ሴት ቀጥ ብላ እንድትሄድ የሚያደርጋት የሰውነት ፖስቸሯ ብቻ በፍጹም ሊሆን አይችልም። ጭንቅላቷ እኔ ምን አይነት ነኝ፣ ከሰዎች ጋር ስደባለቅ ማውራት የምችለው ነገር አለ ወይ፣ መናገር የምችለውስ እንዴት ነው ብላ ማለት አለባት። ካለበለዚያ እዛ ግሩፕ ውስጥ እዛ ቲም ውስጥ የሚያቆያት ነገር አይኖርም። በቃ ውጫዊ ውበቷን ብቻ ለትንሽ ደቂቃ ያደንቆላታል። ስታወራ ግን ምንም በቃ ባዶ ነው የሚሆነው። ብዙ ሰው የተቸገረበት ነገር ነውና ኮንፊደንት መሆን የምትፈልጉ ከሆነ ወይንም ይሄ ኮንፊደንስ የምንለውን ነገር ቢልድ ማድረግ የምትፈልጉ እህቶቼ እባካችሁን ከውጫዊ ውበታችሁ በላይ ውስጣዊ ውበታችሁ ላይ መስራት አለባችሁ። የሰው ልጅ አብሮት የሚቆየው ይሄ ነው።
በቃ አይምሮ ነው አብሮት የሚቆየው። የፈለገ በደጅ ብታጌጡ ውበት እንደሆነ አንድ ቀን ረጋፊ ነው። ቀስ እያለ እድሜ እየጨመራችሁ በምትሄዱ ሰዓት አንድ ነገራችሁ እየተበላሸ አንድ ነገራችሁ እየጎደለ ነው የሚሄደው። ነገር ግን ይሄ የምትመግቡት ጭንቅላታችሁ ግን ሁል ጊዜ አብሯችሁ ስለሚኖር ይሄ ዊዝደማችሁን ውስጥ ያላችሁን እውቀት ሰው ሁላ ስለሚፈልገው ሁሉም ሰው አብሯችሁ መሆን ይፈልጋል። ሁሉም ሰው ከእናንተ የሚካፈለው ነገር ይፈልጋል። ስለዚህ ይሄንን ነገር ጠንክራችሁ ስሩበት። ስለዚህ ሁለተኛ ነጥቤ ኮንፊደንስ ላይ ያጠነጠነ ነበረ። እባካችሁን ይሄንን በደንብ አድርጌ በተለይ ለወጣቶች መናገር እፈልጋለሁኝ። በጣም ቀደም የሚሉ በጣም ውብ ነን ብለው የሚያስቡ እህቶች እውነትም ስለ እውነት ደግሞ ውብ የሆኑ ማለት ነው የሰውነት አካላቸውም መልካቸውም በጣም ውብ የሆኑ አሉ። ነገር ግን የተለያዩ ቦታ ላይ በቃ ሲሳቀቁ እናያለን እና ያ ነገር ደግሞ ዳግም እንዳይነሱ ያደርጋቸዋል እና ኮንፊደንስ በየቀኑ ቢልድ የሚደረግ የሚሰራበት ነገር ነው። ማናችንም እናታችን ሆድ ላይ ተምረን አልወጣንም። ነገር ግን በየቀኑ ራሳችን ላይ በመስራት የምናመጣው ትልቅ ሀብት ነው። ስለዚህ ሁላችሁም እዚህ ላይ ጠንክራችሁ እንድትሰሩ ስል እንግዲህ የእናታዊ ምክሬን እዚህ ጋር መስጠት እፈልጋለሁ። ወደ ሶስተኛ ነጥቤ እሸጋገራለሁ። የሶስተኛው ነጥቤ ይሄ ኢሞሽናል ኮንትሮል ላይ ነው። እኔ በእድሜ በጣም ብዙ የተማርኩበት ነገር ስለሆነ ይሄንን ቶፒክ ለሰዎች ሳካፍል በጣም ነው ደስ የሚለኝ። አንድ ዘመናዊ ሴት ኢሞሽኗን ስሜቷን ኮንትሮል የምታደርግበት ዘዴ ያስፈልጋታል። ካለበለዚያ ራሷን በቃ ምን አይነት ሴት ናት ተብሎ ያስገምታታል። እኔ በፊት በጣም ስሜቶቼ ቅርብ ነበሩ። የሚያናድዱኝ ነገሮች በጣም ቅርብ ነበሩ። በጣም አኮርፋለሁ፣ ስናገር ጮሃለሁ። ልጄንም በምቀጣበት ሰዓት ትንሽ ድምፄ ከፍ ብሎ ነው የሚሰማው። ከሆኑ ሰዎች ጋር ከተለያዩ ሰዎች ጋር በሆነ ነገርም ስጋጭ በቃ ይሄ የንዴት እንትኔን ኮንትሮል የማድረግ ምንም አይነት ሲስተም አልነበረኝም እና ወደኋላ መለስ ብዬ ሳይ አንደኛ ራሴን በጣም ነው ያስገመትኩት። እንዴ ምን አይነት ሴት ናት ብለው እንዲሉኝ አረጋለሁ። ሰዎች ላይ የተለየ አመለካከት እንዲኖራቸው አደርጋለሁኝ። ሁለተኛ ደግሞ ያ ጮኬ ማውራቴ ሀሳቤን እንኳን እንዳልገልጽ ነበረ ያደረገኝ። በጣም በሚገርማችሁ ሁኔታ ግን በእድሜ የተማርኩት እና ይሄ ዘመናዊነት ያስተማረኝ ነገር ቢኖር ኢሞሽናል ኮንትሮል የሚለው ነገር በደንብ የተረዳሁበት ሰዓት ነው እና አሁን በዚህ እድሜ በጣም ኢሞሽኔን እንዴት አድርጌ ኮንትሮል እንደማደርግ ሳየው ሀሳቤን እንዴት እንደምገልጽ በምናደድበት ሰዓት ሰዎችን እንዴት እንደማወራ ምን ሆኜ ነበር በፊት ብዬ እላለሁ። ምክንያቱም በተሻለ ሁኔታ አሁን ስሜቴ መግለጽ እችላለሁ። በንዴት ሆኜ ራሱ እያንዳንዱ ለነዛ ሰዎች ማስተላለፍ ያለብኝን ነገር ተረጋግቼ መናገር የቻልኩበት ሰዓት ላይ ነኝ። በፊት ግን ልክ እንዳልኳችሁ እኩል ነው የምጫጫኸው፣ በትንሽ በትልቁ ነው የምናደደው። በቃ ኢሞሽኔን የምገልጽበት ነገር በጣም ነው የምደነቅበት እና አሁንም በጣም ብዙ ሰዎች በእኔ እድሜ እኩያ እንኳን ሆነው ያንን ነገር ሲያደርጉ ያለው እና ፕራክቲስ እንደሚደረግ መለማመድ እንደሚቻል እና መቀየር እንደሚቻል ለመናገር ያለው። ይሄ ደግሞ ትልቅ የዘመናዊነት መገለጫ ነው። ከሰዎች ጋር ስትጋጩ መጋጨት አይቀርም። እኔም በየቀኑ በቢዝነስ ዓለም በተለያዩ በህይወቴ ከሰዎች ጋር እጋጫለሁ። ነገር ግን አንድ ሰው ተናዶ ሲያወራኝ እንኳን ማስጨርሳለሁ። ቁጭ ብዬ ነው የምሰማው እስኪጨርስ ድረስ ማለት ነው። ከጨረሱ በኋላ ግን በተረጋጋ መንፈስ መናገር የምፈልገውን ነገር ተናግሬ አሳምኜ ሁላ ነው የምጨርሰው። ምክንያቱም ያ ሰው ተናዷል፣ በጩኸት ነው ሀሳቡን የሚገልጸው፣ ምን እንደሚል እንኳን አያውቀውም። የተለያዩ ቃላቶችን ራሱን የሚያስገምት ነገር ሲናገር አየዋለሁ። ቆይቶ ደግሞ ሲጸጸትበትም አያለው። ለምን ይሄን ነገር ተናገርኩ ብለው። አብዛኞቻችን እንደዛ ነን አይደለ? ስንናደድ የምንናገረውን ነገር አናውቅም። ከቆየን በኋላ ግን ያ ነገሮች እነዛ ቃላቶች ሁላ እንዴት ከኔ ወጡ ብለን እንላለን። ስለ እውነት ደግሞ መልካም ነገሮች አይደሉም። ሁላችንም በተለያየ አስተዳደግ አድገናል። ነገር ግን ካፋችን የሚወጣው ነገር እቺ እኮ እንዲህ ነው ያደገችው፣ ይሄ እኮ እንዲህ ነው ያደገው ብለን ወደ ኋላ መለስ የሚያደርጉ ብዙ የቃላት አጠቃቀም ሁላችንም ላይ አለ ብዬ እንግዲህ አስባለሁኝ። ሁላችሁም ይሄ እንደምትጋሩኝ አውቃለሁኝ። ስለዚህ
ኢሞሽናችሁን ኮንትሮል የምታደርጉበት ነገር በጣም አስፈላጊ ነው። ይሄ ደግሞ በተለያየ መንገድ ልጆቻችሁን ስታሳድጉ፣ ልጆቻችሁን ስትቀጡ፣ ከቤት አጋዦቻችሁ ጋር የምትጠቀሙት ቃላት፣ አንዳንድ ሴቶች እናያለን በጣም ዘመናዊ ሴቶች ደጅ በጣም ትልልቅ ስራ የሚሰሩ በጣም ብዙ ነገሮችን አኮምፕሊሽ ያደረጉ አንቱ የሚባሉ ዘመናዊ ሴቶችን አይተን ቤታቸው ስንሄድ ለቤት አጋዦቻቸው እንግዲህ ኢሞሽናቸውን ኮንትሮል ማድረግ እያቃታቸው የሚጠቀሙበት ቃል በጣም አጸያፊ የሆነ ቃል ሲናገሩ እናያለን። ከባለቤቶቻቸው ጋር፣ ከስራ ባልደረቦቻቸው ጋር እንዲሁ ከዘመዶቻቸው ጋር የሚጠቀሟቸው ነገሮች በጣም የተለያዩ ይሆናሉ እና እንደ ዘመናዊ ሴት ደግሞ ባህሪያችን አንድ ነው መሆን ያለበት። አንድ ዘመናዊ ሴት ረጋ ብላ የሚመጣባትን ችግር በሙሉ በእርጋታ መመለስ ትችላለች። በዛ ላይ በጣም ብልጠት ነው። ራሳችሁን ሳታናድዱ ያ ሰው እስኪጨርስ ድረስም ብላችሁ ራሱ አይታችሁ ስትመልሱበት እንዲህ ምን ሆኜ ነው ብሎ ሁላ ያ ሰው ይደነግጣል። እና ይሄ ኢሞሽናል ኮንትሮል በጣም አስፈላጊና እንደው የሌላችሁ ሰዎች ካላችሁ እባካችሁን ስሩበት። ጥቅሙን በጣም ነው የምታዩት። አንድ ሰው ሲናደድ ጮሆ ሲያወራ አዳምጡት እስኪጨርስ ድረስ። ከዛ ማንነታችሁን ነው የምታሳዩበት፣ ጨዋነታችሁን ነው የምታሳዩበት። ያንን ነገር የእናንተም ጥፋት ሊሆን ይችላል፣ የሰውም ጥፋት ሊሆን ይችላል፣ ወይንም ደግሞ ባለመስማማት ተስማምታችሁ የምትለያዩበት ነገር ይኖራል። ነገር ግን በጨዋነት በዘመናዊነት ያንን ነገር ፈታችሁ የምትሄዱበት መንገድ በጣም አስፈላጊ እና ማንነታችሁን የሚጠይቅም ነገር ስለሆነ ኢሞሽናችሁን ኮንትሮል ለማድረግ እንግዲህ እወቁ። ይሄ ማለት ግን እደጅ ሌላ ሰው መሆን እደጅ ሲሆን ወይ ስራ ቦታችሁ ሲሆን ሰዎች እንዳይገምቷችሁ ኢሞሽናችሁን ኮንትሮል የምታደርጉበት ዘዴ ሌላ፣ ቤታችሁ ደግሞ ስትገቡ እንደ ሌላ ደግሞ አክት አድርጋችሁ ለቤተሰቦች ደግሞ የተለየ ነገር መስጠት የለባችሁም። አንድ ሴት ወይንም አንድ ዘመናዊ ሰው ኢሞሽኑን ኮንትሮል የሚያደርግበት ወይ ሁሉም ቦታ ላይ አንድ አይነትና ተመሳሳይ ነው መሆን ያለበት። ኢቭን ልጆቻችን ላይ ማለት ነው። ልጆቻችን ምንም እንኳን የኛ ልጆች ቢሆኑ ልጆቻችንም የምናሳያቸው ነገ የሚሆኑትን ነገር ነው እና አቀጣጣችን ላይም አነጋገራችንም ላይ እንደ ልጅ ሪስፔክት አድርገን ኢሞሽናችንን ኮንትሮል አድርገን ለልጆቻችንም የድምጻችን ቶን ራሱ በራሱ ማንነትን ይገልጻል። አንድ ሰው ድምጹን ሰምታችሁ የሚያወራበትን መንገድ አይታችሁ ራሱ ይሄ ሰው ብላችሁ ትገምታላችሁ አይደል? ሁላችሁም። ስለዚህ ሁላችንም እዚህ ላይ መስራት አለብን። ሁላችንም ደግሞ ይሄ ነገር የለንም። አንዳንዴ ከአቅማችን በላይ ሆኖ አልፎብን የምናወጣቸው ቃላቶች የምናወጣቸው ቶኖች አሉ። አንዳንዴ ደንግጣችሁ ራሱ አታውቁም። ስትናደዱ እንዲህ ጉሮሯችሁን ሁላ የሚያማችሁ ነገር አለ አይደል? ጮክ ብላችሁ ስታወሩ በጣም አስቀያሚ የሆነ የእናንተ ያልሆነ ድምፅ ከውስጣችሁ ይወጣል እና በኋላ ላይ ነው ሁላ የሚታወቋችሁ እና ሰዎች በዚህ ነገር ይገምተዋችኋል ማለት ነው። እና እንደ አንድ ዘመናዊ ሰው ይሄ ነገር በጣም አስፈላጊ ነውና ኢሞሽናችሁን ኮንትሮል አድርጉ ብዬ እላለሁ። ወደሚቀጥለው ነጥቤ ልገባ ነው። አራተኛ ነጥቤ ስለ ሰልፍ ሪስፔክት ነው። አንድ ዘመናዊት ሴት ሰልፍ ሪስፔክት ሊኖራት ይገባል። ያ ሰልፍ ሪስፔክት ራስን ማክበር ምንድን ነው? ባውንድሪዋን ማስመር ነው። ከማንም ጋር ያላትን ባውንድሪ ማስመር አለባት። የቤተሰብ፣ የጓደኛ፣ የትዳር አጋር፣ የፍቅር እንግዲህ አጋር ሁሉም የየራሱ የሆነ ቦታ ሊሰጠው ይገባል። ያ ማለት ደግሞ መስመርም ሊበጅለት ይገባል ብዬ አስባለሁኝ። ኢትስ ኦኬ ግድ የለም እያለን ራሳችንን እየጨቆንን የማንወደውን ነገሮች ለሰዎች ብለን በቃ እኛን እኮ የሚጎዳን ነገር ነው። ስለዚህ ያንን ነገር በደንብ መንገር ያስፈልጋል። አይ እኔ ይህንን ነገር አልወድም፣ እንደዚህ እንድታረጉብኝ አልፈልግም፣ እኔን አያስደስተኝም። ለምሳሌ ልክ እንዳልኳችሁ እንደዚህ አይነት ቀልዶች እኔ ብዙም አልወዳቸውም ወይንም በቃ ስሜትን ብዙም አይሰጠኝም እና እባካችሁን እኔ ፊት ስትሆኑ እንደዚህ አይነት ነገር አታድርጉ ብላችሁ ለሰዎች መንገር አለባችሁ። ኖት ኦንሊ ለሩቅ ሰዎች ለራሳችሁም ሰዎች ይሄንን ነገር ማሳወቅ አለባችሁ። ያ ማለት በተለያየ መንገድ ይገለጻል። ለምሳሌ ቤታችሁ ውስጥ የሆነ ነገር የማያስደስታችሁ ነገር ካለ ባለቤታችሁ የሚሰራው ልጆቻችሁ የሚያደርጉት ነው ይሄ ነገር እኔ አልወደውም፣ ስለዚህ እንዳታደርጉት ብላችሁ ማስመር አለባችሁ። ያንን የማትወዱትን ነገር በግድ ሰው እንድትወዱት ማድረግ የለበትም ብዬ አስባለሁኝ። እኔ እንዲህ አይነት ባህሪያቶች አሉኝ። ለራሴ ክብር እሰጣለሁ። ራሴ ማልፈልጋቸውን ነገሮች ቀድሜ ለሰዎች እነግራለሁ። የማያስደስተኝ ነገር አለ፣ ስለዚህ እንደዚህ አይነት ነገሮችን ልታረጉ አልፈልግም ብዬ እናገራለሁ። ስለዚህ ያንን ነገር ማንም ሰው
እንዲያልፍብኝ አልፈልግም። ነገር ግን ይሄንን ስላችሁ የኔን ስሜት ብቻ አይደለም እዚህ ጋር መጠበቅ ያለብኝ፣ የሰውንም ስሜት እንደዛው መጠበቅ አለብኝ። እኔ መከበር ስፈልግ ሰውንም የሰውንም ስሜት ማክበር አለብኝ ማለት ነው። ያ ሰው ያሰመረውን መስመር እኔም አልፌበት መሄድ በፍጹም የለብኝም። ቤተሰባዊ ሊሆን ይችላል፣ የስራ ባልደረቦች ሊሆኑ ይችላሉ፣ የተለያዩ ሰዎችንም በተለያየ አጋጣሚ ያገኛለሁ። ስለዚህ በተቻለኝ አቅም ልክ ከዚህ በፊት እንዳልኳቸው የሰውን ማንነት ለማወቅ ሞክራለሁ። ከዛ ግን ሰዎች የሚሰጡኝን መስመር ማለፍ በፍጹም አልፈልግም። አንዳንድ ሰዎች እንዲሁ ዛሬ አግኝታችኋቸው ማንነታችሁንም ስለማያውቁ ብዙ ነገሮች ሊያወሩ ብዙ ነገሮች ሊሏችሁ ይችላሉ። ያን ሰዓት ግን ያው ሪያክት ማድረግ ያስፈልጋል። ፊታችሁ እኮ ይናገራል። አንዳንድ ሰዎች እኮ በቃችሁ ራሱ ትሏቸዋላችሁ አይደለ? በአይናችሁ ራሱ እንደማያስደስታችሁ ያወሬ እያወሩት ያሉት ነገር እንደማያስደስታችሁ መናገር አለባችሁ። ስለዚህ ይሄ ራስን ማክበር ነው፣ ለራስ መሆን ነው፣ ለራስ ጊዜ መስጠት። ሰዎች ለራሳችሁ ጊዜ ስትሰጡ ሰዎቹ ራሳቸው ያከብሯችኋል። ለምሳሌ ስልክ በተደወለ ሰዓት ሰዎች በፈለጓችሁ ሰዓት የሚደውሉና የምታነሱላቸው ከሆነ በቃ ለራሳችሁ ምንም ጊዜ የሌላችሁ ሰዎች እንደሆናችሁ እየነገራችኋቸው ነው በተዘዋዋሪ። አንዳንድ ሰዎች በምሽት ማታ 3 ሰዓት 4 ሰዓት ሰው ቤት ስልክ ይደውላሉ። ያ ሰዓት ማለት የቤተሰብ ሰዓት ነው። ጉዳዩ ነገ መወራት ይችላል። ኤመርጀንሲ ያልሆኑ ስልኮች አሉ። እንደው እነሱ በፈለጉበት ሰዓት ብድግ እያደረጉ ስልካቸውን የሚደውሉ ከሆነ ይሄ ትክክል ነው ብዬ አላስብም። ስለዚህ እናንተ ራሳችሁ ስልክ የምትመልሱ ሰዎች ለራሳችሁ ቦታ ስላልሰጣችሁ ነው የምትመልሱት። ያንን ነገር የቤተሰብ ጊዜያችሁን ወስዳችሁ የሰውን ዝም ብሎ ወሬ ሊያውም አላስፈላጊ የሚደርስ ኤኒታይም መወራት የሚችል ነገር በዛ በውድቅት ሌሊት እየደወሉ እየረበሿችሁ ስልካቸውን የምትመልሱ ከሆነ ነገም ይደግሙታል፣ ከነገ ወዲያም ይደግሙታል፣ ሁሌም ይደግሙታል። ስለዚህ አይ በዚህ ሰዓት ስልክ አትደውሉልኝ ይሄ የቤተሰብ ሰዓቴ ነው ብላችሁ ግን አንዴ ብትነግሯቸው ከዛ ሰዓት በኋላ በፍጹም አይደውሉም። ብዙ ሰዎች አሁን ምን ያደርጋሉ? ስልካቸውን ፕሮግራም ያደርጉታል አይደል? ከሆነ ሰዓት በኋላ ሰዎች ስልክ እንዳይደውሉባቸው አድርገው ይዘጉታል። ይሄ ግን ምንድን ነው? መናገር ስለማይችሉ ወይንም ስለሚፈሩ እኮ ነው። ያንን ሰው አይ እኔ ስልኬ ከዚህ ሰዓት በኋላ ስለማይሰራ ነው ብለው ለብዙ ሰዎች ይናገራሉ። ነገር ግን ኤመርጀንሲ ቤተሰብ ሊደውል ይችላል አይደለ? ማየት ያለባቸውም ኮል ሊኖር ይችላል። ይህን ሁላ ነገር ከማለት በትክክለኛ ስልኬ ቀን በዚህ ሰዓት መደወል ትችላላችሁ፣ ማታ ግን ይደርሳል፣ በነጋታው ደውሉ ብሎ መናገር ይሻላል ብዬ አስባለሁ። ብዙ ሰው ይሉኝታ ይዘዋል እና እንደው አንዳንድ ኤመርጀንሲም የቤተሰብም እኮ ጉዳይ ሊሆን ይችላል ወይንም እንዴ ለምን ማንሳት ያለባችሁም ስልክ ሊኖር ይችላል። የሚመረጥም እኮ ስልክ አለ አይደለም። ብዙ ሰው ግን ከመጨነቅ የተነሳ ልክ ቤቱ ሲገባ ስልኩን ወይ ያጠፋል ወይ ዳውን ዲስተርብ ላይ ያደርጋል። የተለያዩ ሲስተሞች ይጠቀማል። እኔን ብትጠይቁኝ ግን ምንድነው ማድረገው? የስራ ስልክ ነው። 24 ሰዓት ስልኬ ኦን መሆን አለበት በግዴታ ያስፈልገኛል። ምክንያቱም ከውጮቹም ጋር ስራ ስለምሰራ እዚህ ሲነጋ እዛ ይመሻል፣ እዛ ሲመሽ እዚህ ይነጋል። እንደዚህ አይነት ስራዎች ስላሉኝ በተቻለ አቅም ለሚያውቁኝ ሰዎች ሰዓቴን ስለሚያውቁ ከዚህ ሰዓት በኋላ አትደውሉ ብዬ ተናግሬያለሁኝ። አንዳንድ ጊዜ ግን አልዋሻችሁም ዳውን ዲስተርብ የማረግበት ሰዓት አለ። ምክንያቱም አንዳንድ ስልኮች እንደው አላስፈላጊ ስልኮች ልበላቸው ስለሚደወሉልኝ እነሱን አቮይድ ለማድረግ አደርጋለሁ። ግን አብዛኛው ጊዜ የሚያውቁኝ ሰዎች በምንም ተአምር ሰዓቴን ተላልፈው አይደውሉልኝም። እንዲሁም በሳምንት አንድ ጊዜ እሁድ ቀን የማርፍበት በቃ ነፃ የምሆንበት ሰዓት ነው። ከስልኬ ጋር የምገናኝበትም ሰዓት አይደለም። ያንንም የራሴ ሰዎች በደንብ አክብረውልኛል። ስለዚህ ራሳችሁን ባከበራችሁም ሰዓት ሰዎችም ያንኑ ምላሽ ነው የሚሰጧችሁ። ስለዚህ ሰልፍ ሪስፔክት ዘመስት እንደ አንድ ዘመናዊት ሴት ደግሞ መናገር ያለባችሁ መናገር መቻል አለባችሁ። አይ ይሄ ነገር አይሆንም፣ ይሄ እንዲህ ነው ብላችሁ ራሳችሁን ማሳወቅ አለባችሁ። ከዛ በኋላ ማንም ሰው ያችን መስመር አይተላለፍባችሁም። ስለዚህ ራሳችሁን አክብሩ፣ ሰዎችንም እንደዛው። ራሱን የሚያከብር ሰው ያከብረዋል። እንዲሁም በተቃራኒው ሰዎችን ሳላከብር አክብሩኝ ብሎ ማለት አይሰራም። በተሰጠኝ ክብር ልክ ሰዎችንም ከዛ በላይ መስጠት የምፈልግ ሰው ነኝ። ይሄ ደግሞ የዘመናዊት ሴት መገለጫ ነውና ሁላችንም ይሄንን ነገር ፕራክቲስ እናድርገው፣ በየጊዜውም እንለማመደው። የሚመጣና በጣም ቀላል ነገር ነው ብዬ ለማለት ነው። ወደሚቀጥለው ነጥብ ይገባለሁ።
አምስተኛው ነጥቤ ስለ አፒራንስ እና ፕሬዘንቴሽን ራሷ ላይ ያለውን ማለት ነው። አንድ ዘመናዊ ሴት ራሷን እንግዲህ እንዴት ነው የምታቀርበው? ባለባበሷ ነው ትልቁ የአፒራንስ ጉዳይ ግዴታ ነውና ማለት ነው። አንድ ሴት የመጀመሪያዋ ነገር ንጹህ መሆን አለባት። በቃ ንጹህ ፋሽን ተከታይ ሳይሆን ያላትን ነገር በንጽህና ብትችል ደግሞ ትኩስ አርጋ ብዙ ጊዜ ለምንድነው ትኩስ አርጋ ምለው አንዳንድ የተጨማደዱ ልብሶች ንጹህ እንኳን ቢሆኑ እንደ ቆሸሹ ልብሶች አርገን እንወስዳቸዋለን አይደል? ስለዚህ በተቻላት አቅም አንድ ዘመናዊት ሴት ልብሷ ንጹህ መሆን አለበት። ከተቻለ መተኮስ አለበት። ጥፍሯ፣ ፀጉሯ በትክክል መሰራት መቅረብ አለበት። አሁን ያው ብዙ ጊዜ የምናየው እነዚህ ትልልቅ ጥፍሮች ያው ሰው እንደ ስሜቱ ነው። ነገር ግን አንዳንድ ሰዎች ወደ መጥፎ ነገር ይወስዱታል እና ስለ እውነትም እንደው ብዙ የማይታዩ ያልተጋነኑ ነገሮች መልካም ናቸው ብዬ አስባለሁኝ። ስለዚህ ንጹህ ጥፍር ሊኖራት ይገባል። ፀጉሯ ንጹህ መሆን አለበት። ሰዎችን ሰላም ስትል አሁን የተቸገርነው በጣም ብዙ ነገሮች አሉ። ብዙም ሰው ኮምፕሌን የሚያደርገው የፀጉር ሽታዎች አሉ። ብዙ ጊዜ ፀጉርን ባለማጽዳት ቆይቶ በመታጠብ ጥፍር ላይ ቆሻሻ በማየት የአርቲፊሻል ጥፍር አጠቃቀም ላይ በጣም ብዙ ሰዎች የተቸገሩበት ነገር ነው እና አንድ ዘመናዊ ሴት ፕሬዘንቴሽኗ በጣም ግድ ነው እና እባካችሁ በተለይ ትልቅ ጥፍር የምትጠቀሙ እህቶች ጥፍራችሁን በደንብ አድርጋችሁ ማጽዳት እንዳለባችሁ እንግዲህ በዚሁ አጋጣሚ ለመጥቀስ ያህል ነው። ሂውመን ሄርም እንግዲህ አሁን በጣም የማይጠቀም ሰው የለም። ነገር ግን እላያችን ላይ ላለመታጠብ ላለማድረግ እያልን በጣም ረጅም ጊዜ በማቆየት የተለያዩ ጠረኖችን እያመጡ ብዙ ሰዎች ኮምፕሌን እያደረጉ ነው ያለው እና በተቻለን አቅም እንግዲህ ቶሎ በመሰራት ፀጉራችንን ክሊን በማድረግ የላይኛው አፒራንሳችንን እንግዲህ ማስተካከል እንችላለን ማለት ነው። ሌላ ይሄ ፋሽን መከተል እንደ እድሜ እንግዲህ ይወስነዋል። ያው ብዙ ጊዜ የምናገረው ነገር ነው። ፋሽን መከተል መልካም ሆኖ ሳለ የሰውነትን አቋም ግን አለማወቅ ያው ፋሽን ብትከተሉ ምንም ትርጉም የለውም ብዬ አስባለሁኝ። ብዙ ሰዎች ደግሞ ካለ እድሜያቸው የተለያዩ ነገሮችን ወጣቶች የሚያደርጉትን ነገሮች በመልበስ ትንሽ የአፒራንሳቸውና ፕሬዘንቴሽናቸውን ጥፍት ያደርግባቸዋል እና እንደ እድሜያችን ብንለብስ እንደ ሰውነታችን አቋምን ብንለብስ ያው መልካም ነው ብዬ ለማለት ነው። ሌላ እነዚህ ጥሪ ቦታዎች ላይ ደግሞ በጣም ብዙ ሰው የሚቸገርበት ሳላነሳው ማላልፈው ነገር ነው። ድግሶች፣ ሰርጎች ላይ ሁላችንም በተመሳሳይ የሰውነት አካላችን ላይ የተጣበቀ ልብስ እየለበስን እንደው ቀናችንን ብልሽት አድርገን ባንውል እንደው መልካም ነው ብዬ ለማለት ነው። በጣም ብዙ ሰው አይታችሁ ከሆነ ቀኑን ሙሉ ሲጎትት ወይ የተጣበቀው ነገር ለማላቀቅ እንደው ሰውነቱን ላይ እንደው ሲታገል የሄደበትን የደስታ ቀን ሲያበላሽ እናያለን እና እንደው በተቻለ አቅም ሰውነታችንን በቃ የሚሆን ለሰውነታችን ተስማሚ የሆነ ነገር ብናደርግ መልካም ነው። ሌላ ደግሞ አንዳንድ ጊዜ ይሄ በለጭለጭ ያሉ ልብሶችን ቀን ለብሰው የሚሄዱ ያው ባለማወቅም ወይንም ደግሞ ወደውትም ሊሆን ይችላል። ቦታውን ያማከለ ነገሮች ብንለብስ መልካም ነው። ቢሮ ለምንገባ ሰዎች የቢሮ አለባበስ ቢኖረን በቃ ተማሪዎች እንደ ተማሪዎች ዩኒፎርማቸውን በትክክል ቢለብሱ ያው ሞር ፕሬዘንትብል ያደርጋል። ስራ ባንክ ቤት አካባቢ አሁን የምናያቸው የዩኒፎርም አለባበሶች አሉ አይደለም? እንደው ስለ እውነት እንነጋገርና አንድ ፀጉሩ ጨበርበር ያለ ሱሪ የወረደ ወንድ ከመናገርና ያው ሱፉን ለብሶ ፕሬዘንትብል የሆነ ነገር ከማለት የሚቀናንም ወደዛ ሰውዬ መሄድ ነው። ሴቷም ጋር እንደዛው አይደለም? ስለዚህ በተቻለን አቅም በምንሰራበት በምንውልበት ቦታ ላይ ፕሬዘንትብል ሆነን ብንውል መልካም ነው። ቦታው የሚጠይቀንን ነገር ብናደርግ መልካም ነው። እዚህ ጋር አንድ ሳልጠቅሰው ማላልፈው ነገር ፕሬዘንቴሽን ላይ ብዙ ጊዜ እኔ ለስራ የሚመጡት ሰዎች አዳዲስ ልጆች ስፔሻሊ ግራጁዌት ያደረጉ ልጆች ኢንተርቪው ሳደርግ እንደው በሩን ገና አንኳክተው ሲገቡ ጀምረው እንደሚሆኑ እንደማይሆኑ እንደዚህ አይተን እናውቃቸዋለን። ካለባበሳቸው ጃጅ እናረጋቸዋለን። እና ለመጀመሪያ ጊዜ ኢንተርቪው ልታደርጉ የምትሄዱ ሰዎች እንደዚህ ተናናሾቼ 20 እድሜ ውስጥ ያላችሁ ገና ግራጁዌት አድርጋችሁ የምትሄዱ በጣም የመጀመሪያ አፒራንስ የመጀመሪያ መቼስ ኢምፕሬሽን ፈርስት ኢምፕሬሽን ላስት ሎንግ ይባላል አይደለ? ስለዚህ አለባበሳችሁ በጣም
ግዴታ ነው። ፀጉራችሁን ጨበርበር አድርጋችሁ የምትሄዱ ወንዶች ካላችሁ ፀጉራችሁን እንደው ክሊን ካትም ባይሆን አስተካክላችሁ ለመሄድ ሱራችሁ ላያችሁ ላይ የተጣበቀ ወንዶች የትምህርት ቦታና የስራ ቦታ መለየት አስፈላጊ ነው። በተለያየ የስራ ቦታ ደግሞ እንደዚህ ማርኬቲንግ የሚሰሩ ሰዎች አሁን በየቦታው እናያለን አይደለ? እንደው ትንሽ ይሄ ፕሬዘንቴሽን ላይ አለባበስ ላይ እንደው አሁን ሪል ስቴቶች እየጠቀስኩት ቁጭ አድርጋችሁ ስታፎቻችሁን ማርኬቲንጎቻችሁን መናገር አለባችሁ። ገና ሲመጡብን ገና ብዙ የምናሳያቸው ነገሮች አሉ። አንዳንዱ ደግሞ በደንብ ፕሬዘንትብል ሆኖ እንኳን እንደው መስማት የምንፈልገው ነገር አለ። ስለዚህ አንዳንድ ሰው ልብስ ነው እንዴ ይላል። አዎ ልብስ ኢት ማተርስ። ፕሬዘንቴሽን አፒየራንስ በጣም ማተር ያደርጋል። እዚህ ላይ እንዳትሳሳቱ። እንዳልኳችሁ የመጀመሪያ ቀን የሚመጡ ስራ ፈላጊዎች ሲቪያቸውን እንዲህ እጥፍ አድርገው ጭምድድ አድርገው በእጃቸው ሮል አድርገው እኔ እንደውም ሲመጡ በጣም ነው የምገረመው። ትምህርት ቤቱም እኮ መጨረሻ ላይ ግራጁዌት ስናደርግ ይነገረናል አይደለ? ስራ ለመፈለግ ስትሄዱ እንዴት ነው ለብሳችሁ መሄድ ያለባችሁ፣ ራሳችሁ እንዴት ነው መያዝ ያለባችሁ ብለው በደንብ ነው የሚነገረን። እና አሁን ግን የሚመጡ ልጆች እኔ በጣም ነው ማዝነው። እና በተቻላችሁ አቅም የትምህርት ቤትና የስራ ቦታ ልዩነት ማወቅ ያስፈልጋል። የመጀመሪያ ደግሞ ነገራችሁ ሰዎች ላይ እስከ መጨረሻ ስለሚቀርብ ፕሬዘንቴሽናችሁን በደንብ አስተካክላችሁ ሂዱ። ሴቶችም በደንብ ፀጉራችሁን ተሰርታችሁ ጥፍራችሁን አሳጥራችሁ ቆንጆ እንደው ዌል ግሩምድ ሆናችሁ መሄድ ኢትስ አ ፕላስ። ገና ሲያዩዋችሁ ራሱ ግድ የለም ባስለምዳት ይሄንን ባደርጋት የምትለምድ አይነት ሴት ናት ብለን እንላለን። ግን የመጀመሪያ ቀን እንደዚህ ክሮፕ ቶፕ አድርገው ሰውነታቸው እየታየ ወይ አጓጉል አለባበስ ለብሰው ፀጉራቸው አጓጉል ቀለም ተቀብተው በቃ የማይሆን ብቻ የትምህርት ቤት አይነት ነገሮች አድርገው ግን ስራ ቦታ ላይ ስራ ለመጠየቅ ቢሄዱ እኔ ገና ከመጀመሪያው ቀን ነው እንደዚህ አይቼ አይ የሚሆን ነገር አይደለም ብዬ ብዙ ጊዜ እላለሁኝ። እና እንደዚህ አይነት ነገሮች ላይ በጣም እንድትጠነቀቁ ስራ ዓለም ላይ ያላችሁ ሰዎች እንደው መሳት አያስፈልግም። ስራ ቦታ ላይ ነው የምንሄደው። ስለዚህ የስራ ቦታችንን ማክበር አለብን። አለባበስ ግድ እንደሆነ ማወቅ አለብን። ቆሻሻ ልብሶች መጠቀም የለብንም። ሌላ ደግሞ እዚህ ላይ በተለይ እህቶቼ በጣም ኃይለኛ ሽቶ የምትቀቡ በጣም ከባድ ነው አይደለ? ይሄ የዘመናዊት ሴት መለኪያ አይደለም። ስለዚህ ለስለስ ያሉ ሽቶዎችን ለስለስ ያሉ ጠረን ለሰውም እንደው የማይረብሽ አካባቢውን ምናልባት እናንተ እኮ በጣም ልትወዱት ትችላላችሁ፣ ግን ከሰው ጋር ስለሆነ ውሏችን ስራ ቦታ ላይም ሌሎችን የማይረብሽ ምክንያቱም እዛ ጋር ሳይነስ ያለባቸው ሰዎች ሊኖሩ ይችላሉ። ከባባድ ሽታዎች በጣም ብዙ ችግር ውስጥ የሚከቷቸው ሰዎች አሉ እና ለስለስ ያሉ ነገሮችን በመምረጥ ይሄንን አቮይድ ማድረግ ትችላላችሁ። ግዴታ አንድ ነገር ስለ ጮኸ አይደለም ጥሩ ነገሮችን የሚያመጣውና ራሳችሁን በተለያየ መንገድ እንግዲህ እድሜ ለሚዲያው አሁን የተለያዩ ነገሮችንም ስለምናይ አፒራንሳችን ላይና ፕሬዘንቴሽናችን ላይ በጣም ራሳችንን እንግዲህ ማሰልጠን አለብን ብዬ አስባለሁ። የአብዛኛው ሰው ግን አስተያየት አይ ልብስ እኮ አይደለም እኔ እንደዚህ ካለኝ ብለው ይላሉ። በጣም ነው ያለው። በጣም ትልቅ ነገር ተጽዕኖ ያሳድራል። እና እኔ አንድ ከዚህ በፊት ኢንተርቪው ሳደርገው አንድ ወንድሜ እንዲህ ፀጉሩ በጣም ትልቅ የነበረ ነበርና የመጀመሪያ ቀን እንዴት ነው ይሄንን ሰው በጣም ጎበዝ ነው ደግሞ ኢንተርቪው ስናደርገው በጣም ጎበዝ ነው እና እንዴት ነው ይሄንን ልጅ ታዲያ ቢሮ ላይ የምናስቀምጠው ብለን ያልንበት ጊዜ አለ። ነገር ግን ራሱን እንግዲህ በደንብ አስተካክሎ መጥቶ ልጁ በጣም ጎበዝ ሰራተኛ ነው። ስለ እውነት ግን የመጀመሪያ ጊዜ ነበረን ኢምፕሬሽን ያልነበረም። እንዲሁም ሴቶች ላይ ብዙ አይነት ነገሮች ልነግራችሁ እችላለሁኝ። ስለዚህ እዚህ ላይ በጣም ተጠንቀቃችሁ እንግዲህ እንደ ዘመናዊ ሰው ዘመናዊ ሆናችሁ እንድትመጡ ስል እላለሁ። ወደሚቀጥለው ነጥብ ይገባል። ስድስተኛ ነጥቤ ስለ ካይንድነስ ይሆናል። ስለ ርህራሄም ደግነት ርህራሄ። አንድ ዘመናዊት ሴት በጣም ከራሷ አልፋ ለብዙ ሰው መትረፍ አለባት። ካይንድነስ አንዳንድ ጊዜ ለቤተሰብ ለራስ ሰው ምናምን ብቻ መሆን የለበትም። እንደ አንድ ዘመናዊት ሴት ርህራሄ ለሰው ልጅ ያስፈልጋል። ራሴ ላይ የመጡልኝን ለውጦች ለሌላ እህቶቼ ማስተላለፍ ያስፈልጋል። ጥሩ ልብ ሊኖረኝ ያስፈልጋል። በተለያዩ ቦታዎች እየሄድኩኝ እነዚህ ቮለንቲር ስራዎችን መስራት አቅሜ በሚፈቅደው እማቃትን ትንሽ ነገሮች ለሰዎች በማካፈል ሩህሩህነቴን ለሰው አዛኝነቴን ማሳየት መቻል አለብኝ። አንዲት ዘመናዊት ሴት ሁሉ ነገር ተሟልቶላት ቆንጆ ሆና አቋሟ ተስተካክሎ እንደው ሰልፊሽ ለራሷ ብቻ የምታስብ ሴት ከሆነች ያ ሙሉ ዘመናዊት ሴት አያስብላትም። ስለዚህ ከራሷ አልፎ ለሌሎች የምትሰጣቸው ነገሮች ያስፈልጋታል። ያ ማለት ግን በብር የሚለካ ብቻ
አይደለም። አንድ ሰው ስለሰጠ ብቻ አይደለም። አቅም የሌላት ሴት ልትኖር ትችላለች። ያቺ ሴት ግን ሩህሩህ አይደለችም ማለት አይቻልም። እንዳንድ ዘመናዊ ሴት አስባ ሄዳ እስቲ እንደው ብር የለኝም፣ ነገር ግን በምን መርዳት ሰውን እችላለሁ? ከሷ ያነሱ ሁላችንም ከራሳችን ያነሱ ብዙ ሰዎች አሉ ልንረዳቸው የኛን ጉልበት የሚፈልጉ የኛን ምክር የሚፈልጉ የኛን ብዙ ነገሮች የሚፈልጉ ሰዎች አሉ። ስለዚህ ምንም እንኳን ለራሴ ብቁ ሴት ብሆንም ለራሴ የማውቃቸውን ነገሮች ብቻ ይዤ ራሴን ለማሻሻል እምጥር ሴት ከሆንኩኝ ይሄ ዘመናዊነት አያስብለኝም ማለት ነው። ስለዚህ የምናውቃቸውን በጣም ትንንሽ ነገሮች የሚመስሉን ነገሮች ለአንዳንድ ሰዎች በጣም ትልቅ ናቸውና ከመስጠት ወደኋላ አንበል። ለሰዎች እንትረፍ። ለቤተሰብ ብቻ የሚሆኑ ሰዎች አሉ። አንዳንድ ጊዜ በእርግጥ ደሃ ሀገር ውስጥ ነው የምንኖረው። ብዙ ደሃ ዘመዶች አሉን። ሁላችንም ቅድሚያ ቤታችሁን ስትሞሉ ነው ሌላውን ብለው የሚሉ ሰዎች አሉ። በትክክል ሁላችንም ቤታችንን ቀዳዳችንን እየሸፈንን ዘመዶቻችንን አጠገቡ ያሉትን ጎረቤቶች እየረዳን ብንሄድ ያው ኮሚኒቲውም ይጠቀማል። ነገር ግን እንደ ወጣ ብለን አስባችኋቸዋል? አሁን የማታውቁት የሆነ ሆስፒታል ሄዳችሁ ለምሳሌ አንድ እሑድ ቀን 2 ኪሎ ብርቱካን አቅማችሁ የፈቀደውን ይዛችሁ የማታውቁትን ሰው ሄዳችሁ ብትጠይቁ እና የምታውቁትን ሰው ሄዳችሁ ደግሞ ብትጠይቁ ልዩነት አለው አይደል? ያ ሰው ምንም ጠያቂ የሌለው ዘመዶቹ እዚህ ያልሆኑ ክፍለ ሀገር የሆኑ ሰዎችም አሉ አይደል? ለምሳሌ ሄዳችሁ ያንን ሰው ግን ብትጠይቁ ከመስበራችሁ አልፋችሁ ምን ያህል ያንን ሰው እንደምታስደስቱት መገመት አያቅትም። እናንተም ላይ ያ ነገር ቢሆን ጠያቂ ባይኖራችሁ አንድ ሰው ማያውቃችሁ ራንደም የሆነ ሰው መጥቶ ብቻ እግዚአብሔር ይማርህ እግዚአብሔር ይማርሽ ቢላችሁ በጣም ነው የምትደሰቱት። ስለዚህ አንዳንድ ጊዜ የምናውቃቸው ሰዎች ጋር ብቻ አይደለም ነገሮችን የምናደርገው፣ ወጣ ብለን መንገድ ላይ ሰው ፊት ላይ ራሱ በቃ ይሄ ሳቅን መቻል በራሱ ትልቅ ዘመናዊነት ነው። አንድ ድብር ያለው ሰው ብታገኙ ምን ሆነህ ነው ወንድሜ፣ ምን ሆነሽ ነው እህቴ፣ እንደው በምን ላግዝሽ፣ በምን ልርዳሽ፣ እስቲ እንደው አካፊኝ ብላችሁ ብትሉ ለዛ ሰው ትልቅ ነገር ትሰጣላችሁ። አንዳንድ ሰው ደግሞ ቅፍ አድርጎ በመሳም እንደው አለ አይደል የተለያዩ ፍቅሮችን በመስጠት ይሄ ካይንድነታችሁን ለሰዎች ማሳየት ትችላላችሁ። እኔ አንድ ጊዜ ለብዙ ሰዎች እናገራለሁኝና አንድ ብዙ ጊዜ በተደጋጋሚ ማያቸው አባት ነበሩ። የኔ ቢጤ ናቸው እና ደህና ኖት ምናምን ብያቸው አልፍ ነበር። ሁልጊዜ እንዴት ኖት አባባ ምናምን እያልኳቸው ሄዳለሁ። ብር ላይኖረኝም አንዳንዴ ላልሰጣቸው እችላለሁ። ሁሌ አልሰጣቸውም። ነገር ግን ያቺ ቆሜ እንዴት ነው ደህና ኖት አባባ እያልኩኝ ማወራቸው ነገር ግን ለሳቸው በጣም የሚገርማችሁ ነገር በቃ ልማድ ሆኖባቸዋል እና አንዳንዴ ዝም ብዬ እልፍ እላቸዋለሁኝ። ብር ሳይኖር ቢትላንስም ሳልሰጣቸው የሆነ ጊዜ ብዬ ላለሁ። እሳቸው ግን ከብሩ በላይ ያቺ ቆሜ እንዴት ነው አባባ እንዴት ነበር አዳር ጤናዎት እንዴት ነው ምናምን ብዬ መጠይቃቸው ነገር ለሳቸው ለካ ትልቅ ቫልዩ ነበረው። አይገርምም? በኋላ ላይ ነገሩኝ። እንደው ልጄ እኔ እኮ ሁሌ ልትሰጪኝ አይገባም፣ ያቺ ግን የምትጠይቂ ነገር ስትቀር በጣም ቅር ይለኛል ብለውኛልና ስንቶቻችንን ይሄንን ነገር የምናውቀው? ስለ እውነት ብር መስጠት ብቻ አይደለም ለሰው እንደው ካይንድ መሆን። ስለዚህ ቀረብ ብለን አንዳንድ እንደዚህ የተቸገሩም ሰዎች ምናምን ካሉ እንዴት ናቸው እንደው ምንድን ነው የቸገሩት ብለን በሀሳብም ብንመክራቸው ጥሩ ነው እና እንደ አንድ ዘመናዊት ሴት ካይንድነስ ርህራሄ በጣም ያስፈልገናል እና በጣም ደግሞ መሰረታዊም ነገር ነው ብዬ እላለሁ። ወደሚቀጥለው ነጥብ ይገባለሁ። ሰባተኛው ነጥቤ በጣም የምወደው ስለ ዊዝደም እና ስለ ግሮት ይሄ ጥበበኛ መሆንና እድገት ላይ የሚሰሩ እህቶች አሉ። ዘመናዊ ሴቶች በጣም የምቀናባቸው አዋቂ ሆነው ራሱ ትልልቅ ሴት ሆነው በቃ ለማወቅ ከአዲሱ ነገር ጋር ለመገናኘት ዋይዝሊ ነገሮችን የሚያዩበት ሊማሩ የሚፈልጉበት ነገር በጣም ነው የሚያስደስተኝ። እኔ ብዙ ጊዜ ከጓደኞቼም ጋር ስሆን ይህን ነገር አወራበታለሁኝ እና ከአዲሶቹ ከወጣቶቹ ልጆች ጋር እንደው የምንግባባበት የምንስማማበት ነገር እንደው ዋይዝሊ ማየት ነገሮችን በጣም ነው የምወደው። ነገሮችን ደግሞ ግዴታ እንደ ድሮ በድሮ ጭንቅላት በድሮ አስተሳሰብ መሄድ የለበትም። የአሁኑ ጀኔሬሽን ምንድን ነው የሚፈልገው ብዬ ራሴን በጣም ለመለወጥ እሞክራለሁኝ። ከዚህ በፊትም የተለያዩ ሾዎች ላይ እንደዚህ አውርቼዋለሁኝ እና ራሴን ለማሳደግ
የሚሄድበት ራሱ ርቀት ለራሴ እወደዋለሁኝ። ያ በተለያየ መንገድ ይገለጻል። እንዳልኳችሁ ያው የሰው ልጅ መቼስ ማንበብ አለበት፣ በጣም ማንበብ አለበት ብዬ አስባለሁኝ። ምክንያቱም ከንባብ ብዙ ነገሮች ይገኛሉ። የሚያነቡ ሰዎችና የማያነቡ ሰዎችን ቁልጭ አድርጋችሁ ሁላችሁም መለየት ትችላላችሁ። አንዳንዶች ደግሞ እንደዚህ በተፈጥሮ የተሰጣቸው ሰዎች አሉ። የመናገር ችሎታ ያላቸው፣ ሰውን የማሳመን ችሎታ ያላቸው። በጣም ሁላችንም የተለያየ ተፈጥሮ አለን አይደለ? ነገር ግን ተፈጥሮዬ ይሄ ነው ብሎ ዝግት አድርጎ መቀመጥ ሳይሆን እስቲ አንዳንድ ድክመቶቼን በምን አይነት መንገድ ነው ማሻሻል ያለብኝ ብዬ እንደ ዘመናዊ ሴት ማሰብ አለብኝ። እኔ ሙሉ ሴት አይደለሁም። በጣም ብዙ የሚጎለኝ ነገር አለ። ነገር ግን ይሄ ነገር ይጎለኛል ብዬ ተቀመጥኩኝ ሴት አይደለሁም። ከትላንት ዛሬ ማንነቴ ለመለወጥ በጣም ነው የምጠራው። ምንድነው አዲስ ነገር ብዬ እሞክራለሁ፣ ለማወቅ እሞክራለሁ። የተለያዩ አክቲቪቲዎች እሰራለሁ። የተለያዩ ሰዎች የሚውሉበት ቦታ መልካም መልካሞችን እኔ የምወዳቸውን ነገሮች ለማወቅ ለመማር በጣም ነው የምሞክረው። ያ ሁሉ ግን የመጣው ከንባብ ነው። ነገሮችን ለማሳደግ የሚሄድበት ርቀት ለራሴ ያስደስተኛል። ከአዲሱ ጀነሬሽን ጋር መግባባበት የራሴ የሆኑ ቃላቶች አሉ። በእርግጥ እንደነሱ ለመሆን መጣር ሳይሆን እንደው ሎስት ላለመሆን አይደለ፣ እንደው ኮምፕሊትሊ እነሱ ከሚያወሩት ነገር ጋር ላለመጥፋት ራሴን አፕግሬድ ለማድረግ የሚሄድበት ርቀት የሚሄድበት ርቀት እኔ ፐርሰናሊ በጣም ነው የምወደው እና እንደ አንድ ዘመናዊ ሴት ደግሞ ይሄንን በጣም ነው ማምነው። ከዚህ በፊትም ጠቅሼዋለሁ። አይ እኔ እንደ ዘመኖቹ ሰዎች ደግሞ እዚህ ላይ ብዬ በፍጹም አልልም። ዘመኑ ያመጣውን ነገር እጠቀማለሁ ለእድገቴ። ከትላንት ዛሬ በጣም የምጥር ሰው ነኝ። ዋይዝሊ ነገሮችን ለማየት በጣም እሞክራለሁ። ቅድም ልክ ያነሳሁት ነጥብ ጋር ተያያዥነት አለው። እንደ ድሮ በመቸኮል በመፍጠን ነገሮችን ዲሳይድ አላደርግም። ዋይዝሊ ግን ሰዎችን እንዳመጣጣቸው እመልሳለሁኝ። ከድሮ ደግሞ በተሻለ አሁን አንድ ዘመናዊነቴን ከፍ አድርጎልኛል ብዬ የምለው ባህሪ ምንድን ነው? ነገሮችን በእርጋታ ስለማዳምጥ አይምሮዬ በደንብ አድርጎ አብሰልስሎ በደንብ አድርጎ ነው ለማውራት ራሱ የሚቀጥለውን እንትኔን የሚሄደው እንጂ አንድ ሰው ስላወራ ብቻ አላወራም። ልክ ቅድም እንዳልኳችሁ ድሮ በመቸኮል ምናምን ብዙ ነገሮች አጥቻለሁ። አሁን ግን እድሜ ደጎ ብዙ ነገሮች ለውጦልኝ እንደውም ሲያወሩ በማዳመጥ ብዙ ነገሮች የመለወጥ የገባኝ እድሜ ላይ ስለሆንኩኝ ህፃናቶችም በጣም ታናናሾቼም ሲያወሩ በጣም ነው ማዳምጣቸው። ባይ ዘ ዌይ ከሁሉም ሰው የምንወስደው በጣም ብዙ ነገሮች አሉ። እንዳትሳሳቱ እሺ። ከልጆችም የምንወስዳቸው በጣም ብዙ ነገሮች አሉና እኔ ዘመናዊነቴን አንደኛው የምገልጸው ምንድነው በማንበብ ራሴ ላይ በጣም ለውጥ በማምጣት ከተለያዩ ሰዎች ጋር በመዋል የተለያዩ እውቀትን ዋይዝሊ ይጠቀማለሁኝና ሁላችሁም ይሄንን መንገድ እንደምትጠቀሙ አልጠራጠርም። ይሄ ሁሉ ነገር ግን ምንድነው በትምህርት የተደገፈ ነገር እንኳን ባይሆን ሁላችንም የመማር እድሉ ባይኖረን ግዴታ ዲግሪ መያዝ ማስተርስ መያዝ ወይ ዶክትሬት መያዝ አይደለም። በንባብ ግን ነገሮችን ማምጣት እንችላለን። በተለይ ደግሞ አሁን ጥሩ እኮ ነው የተለያዩ ኮርሶችን መውሰድ እንችላለን። በጣም የተለያዩ ኮርሶችን ማለት ነው። የምንወዳቸውን ነገሮች እስቲ አንዳንድ ጊዜ እኔ ግን ለምን የተሰጠሁ ነኝ? ምንድነው የኔ ችሎታ ወይንም መስራት የምፈልገው ነገር ምንድነው ብለን በጣም በቀላሉ በአንድ ወር ትሬኒንግ በሁለት ወር ትሬኒንግ ያለንን ነገር የሆነ ግራውንድድ በሆነ እንደው መሰረት በጣለ ሁኔታ ማሳደግ እንችላለን። አሁን እኔ ለብዙ ሰው የምናገረው ነገር አለ። ይሄ ሶሻል ሚዲያውን በተመለከተ ብዙ በኔ እድሜ ያሉ ሰዎች አይ ደግሞ እንደ ልጆች ምናምን ብለው የሚተዋቸው ለምን ፍራቻም ነው። ባይ ዘ ዌይ ካሜራ ሻይ መሆን ብቻ ሳይሆን እንደው ምን አወራለሁ ኮንቴንቱ ስኬት ይመጣልኛል እንደዚህ ብሎ ከማለት አሁን ነገሮች በጣም እኮ ቀለዋል። የተለያዩ ነገሮችን በማንበብ አንድ ጀነሬሽን የሆነ ሰው መለወጥ የምንችል ከሆነ ዋይ ኖት? ይሄ ነው በቃ ስማርትነት፣ ይሄ ነው ዘመናዊነት፣ ይሄ ነው እኮ ከራስ አልፎ ለሰው መትረፍ እና ዋይዝሊ ነገሮችን ከራሳችን አልፈን ለሌሎች ሰዎች የምንሰጣቸው በእውቀት የተመሰረተ ነገር ሲኖረን መልካም ነው ብዬ አስባለሁ። ስለዚህ ራሳችን ላይ ሁሌም በየቀኑ መስራት፣ መለወጥ፣ ማንበብ ማደግ እንዳለብን እዚህ ላይ በደንብ አድርጌ መናገር እፈልጋለሁ። ወደሚቀጥለው ነጥብ እሄዳለሁ። እሺ 8ኛ ነጥቤ ደግሞ ይሄ ፌሚኒን ኤነርጂ ያላቸው እህቶች በጣም ነው ደስ የሚሉኝ። በጣም ዘመናዊዎች ናቸው ብዬ እላለሁኝ እኔ። ምንድነው ያ ይሄ ሴትነት የሰጠን ነገሮች አሉ አይደለም? በቃ እንደ ሴት የመሆን ነገሮች አሉ። እንደ ሴት ጥበበኛ፣ እንደ ሴት የተለያዩ ነገሮች ተሰጥቶናል። ስለዚህ አንዳንድ እህቶች የወንድን ባህሪ የወንድን ነገሮችን ማድረግ የሚፈልጉ እህቶች አሉ። በእርግጥ መቃወም አይቻልም።
ነገር ግን እቺ የሴትነት ነገራችንን የሰጠንን ነገር ተከትለን እሱን ብናሳድግ መልካም ነው ላለው። አንዳንድ እህቶች በቃ እንደ ወንድ የሚያመጡት ባህሪ ያሉ እንደ ወንድ አክት ማድረግ፣ እንደ ወንድ ማውራት፣ እንደ ወንድ መቀመጥ፣ እንደ ወንድ በጣም ብዙ ነገር የሚያደርጉ አሉ። አንዳንድ ደግሞ ዘመናዊ ሴቶች አይታችኋል፣ አቀማመጣቸው፣ አወራራቸው በጣም ሶፍት ነው። ሶፍትም ቢናገሩ ግን የሚናገሩት በደንብ ፖይንት ያለው ነገር ነው እና ሁሉ ነገሯን በሴትነት ስሜት የምትገልጽ ሴት በጣም ዘመናዊት ሴት ናት ብዬ አስባለሁ። ለወንዱም እንደዛ በወንድነት መንገድ የሚገልጽ የራሱ ደግሞ ዘመናዊነት ያለው ወንድ ነው ብዬ እላለሁ። ስለዚህ ሁላችንም ለየቀላን ሴቱም እንደ ሴት ወንዱም እንደ ወንድ የሚያደርገውን ነገር ለወንዶች ብንተውላቸው፣ እኛም ደግሞ ሴቶች እንደ ሴት የተሰጠንን ነገር እንደ ሴት ብንጠቀም መልካም ነው ብዬ አስባለሁ። አንድ ሴት ዘመናዊት ሴት ካቀማመጧ ቅድም እንደጠቀስኩት የወንድ አይነት አቀማመጥ የሚቀመጡ እህቶች አይታችሁ ምንም ያህል ብታምር ምንም ያህል እንደ እውቀትም ቢኖራት እንደው የማይሆን ነገሮች አድርጋ እንደዚህ አቀማመጧ ላይ ብታዩ ወይ ምን ነው ምን ነካት ማለታችን አይቀርም። ስለዚህ አንድ ዘመናዊት ሴት ያው ሙሉ መሆን አለብን። ያው እንዳልኳችሁ ግን በልምምድ የሚመጣ ነው ሁላችንም እና ከሌኮ ስታወራ እንዴት ደስ ትላለች፣ ድምጿ ራሱ ልስልስ ያለ ነው ምናምን ብለን የተለያዩ ነገሮችን ሁላችንም እንሰጣለን አይደል? ስለዚህ ሁላችንም ፕራክቲስ እናድርገው። ይሄ የሴትነት ስሜት ባህሪ፣ የሴትነትን ነገሮች እናምጣቸው። ባይኖሩን እንኳን እንዳልኳችሁ ከእህቶቻችን እንደዛ ከሆኑ እህቶቻችን እያየን ብናረግ ጥሩ ነው። ብዙ ጊዜ ምን ይላሉ? አይ እሷ እኮ እንደ ወንድ ነው ባህሪዋ ወይ እንደ ወንድ ነው መልበስ የምትወደው ብለን አንዳንድ ሰዎችን እንላለን። ያቺ ሴት በእርግጥ ዘመናዊት ሴት ልትሆን ትችላለች። ነገር ግን እንደ ወንድም መልበስ እንግዲህ ሊያስደስታት ይችላል እና የሚሻለው ግን ያው እንደ ሴት ስንሆን እንደ ወንድ ደግሞ ወንዶቹ ቢሆኑ መልካም ነው ብዬ እላለሁ። ነገር ግን ይሄንን ስል ሮንግሊ እንዳይወሰድብኝ ሰው እንደየፍላጎቱ መሆን ይችላል። ነገር ግን እንደው መልካሙን ነገር ለመግለጽና የአንድ ዘመናዊት ሴትን ካራክተሮች እየገለጽን ስለሆነ ይሄ የፌሚኒን የሆነ ነገሮችን ብታመጣ መልካም ነው። ይሄ ቤት ውስጥም ካሉ ስራዎች ምናምን ወንዶች የሚሰሩትን ይሄ በቃ አለ አይደል፣ ይሄ ቧንቧ መስራት፣ አምፖል መቀየር፣ ይሄ የወንድ ነገሮችን እንደው ለወንዶች ብንተውላቸው። በእርግጥ አንዳንድ ሴቶች አሉ እንደዚህ ሆቢያቸው በጣም የተለያዩ ነገሮች ስራም ላይ እኮ በጣም ትልልቅ ስራ ወንዶች የሚሰሩትን ስራ እኮ የሚሰሩ እህቶች አሉ አይደለም። ያ ማለት መጥፎ ነው ማለት አይደለም፣ በፍጹም አይደለም። ትልልቅ ስራዎችን ወንዶችን ብቻ የሚሰሩ የነበሩትን ሴቶች እየሰሩ እናያለን። ነገር ግን ወደዛ ባህሪ መለወጥ አለባቸው ብዬ አላስብም። አሁን እንኳን ጊዜው ተለውጧል፣ በጣም ደስ ይላል። የወንድ የሴት የሚባል ነገር የለም። ነገር ግን ያቺ ሴትነታችንን የሚጠይቀንን ነገር እንደ ሴት አክት ብናደርግ መልካም ነው ብዬ ለማለት ነው። ወደሚቀጥለው ነጥቤ እሺ የመጨረሻ ማጠቃለያ ነጥቤ ላይ ገባለሁኝ። ከምንም በላይ እንግዲህ እስካሁን ያነሳኋቸው ነጥቦች አሉ። አንድን ዘመናዊ ሴት ዘመናዊ የሚያስብላት የተለያዩ ነጥቦችን ጠቅሼላችኋለሁ። እናንተም እዚህ ላይ የረሳኋቸው ብዙ ነገሮች አሉ። ብዙ ነገሮች ትሰጠናለች ብላችሁ የምትሏቸውን እዚህ ላይ ኮሜንት ሴክሽን ላይ እንግዲህ እየጻፋችሁ ይሄንን ዘመናዊነት ለብዙ ሰው እንደምናደርስ ተስፋ አደርጋለሁኝ። እኔ ግን ወደ መጨረሻና በጣም የምወደው በጣም መሰረታዊ ነገር መሆን አለበት ስለምለው አንድ የዘመናዊት ሴት መገለጫ ልነግራችሁ ነው። ይሄም ስፒሪቹዋል የሆነ ኤሌገንስ የምንለው አለ። ሁሉም ሰው በሚያምነው ሃይማኖት በቃ ጠንካራ ቢሆን ይሄ ኤሌገንስነቱን ዘመናዊነቱን ያወጣል ብዬ አስባለሁኝ። ስፒሪቹዋል ኤሌገንስ ከምንም በላይ ለኔ መሰረታዊ ነገር ነው። አንዲት ሴት ምንም ያህል ብታምር፣ ምንም ያህል የተማረች ብትሆን፣ ምንም ያህል ኮንፊደንስ እንግዲህ ያላት ሴት ብትሆን፣ ምንም ያህል የፌሚኒን ኤነርጂ ያላት ብትሆን፣ እንደው እስካሁን የጠቀስኳቸውን ምንም ያህል ነገር ብትሆን በሃይማኖቷ የጸናች ሃይማኖቷን የምትከተል ሃይማኖቷ ዝቅ ያላደረጋት ሃይማኖቷ ያላስተማራት ወይንም ሃይማኖት የሌላት ሴት ከሆነች ዘመናዊ ሴት እንግዲህ ናት
ብዬ አልልም። በየትኛውም ሃይማኖት የፈለገችውን ሃይማኖት ማመን ትችላለች። የምታምነውን ሃይማኖት ግን ስፒሪቹዋሊ የሚሰጣት ኤሌገንስ አለ። ለምሳሌ እኔ እንግዲህ የኦርቶዶክስ እምነት ተከታይ ነኝ። ሃይማኖቴ የሚፈቅደውን ነገር በተቻለኝ በምችለው አቅም ጎበዝ ነኝ ብዬ አልልም። ነገር ግን የሚፈቅድልኝን ነገር በማድረግ ራሴ ላይ አንድ የዘመናዊት ሴት መለኪያ እንግዲህ እንዲሆን እጥራለሁ፣ እሞክራለሁ በማምነው እምነት ማለት ነው። ዝቅ ብዬ መኖርን፣ እግዚአብሔርን መፍራትን፣ መታዘዝን፣ ለልጆቼ ማስተላለፍን፣ እማቃትን ቃል እንግዲህ የምመራበት አንድ መጽሐፍ ቅዱስ አለኝ። ያንን ነገር ለማያውቁት ሰዎች በማሳወቅ እኔም ብዙም አላውቀው ነገር ስላለ እሱን በማድረግ በጾም በጸሎት ራሴን በማበርታት በመለመን በምስጋና ከምንም በላይ ደግሞ በምስጋና እማምነውን አምላክ ማመስገን እንግዲህ ይሄ አንድ የዘመናዊት ሴት ዋና መሰረታዊ መገለጫዋ ነው ብዬ የማምን ሴት ነኝ። እናንተ ደግሞ እዚህ ላይ እስቲ ያላችሁን ሀሳብ ትሰጡኛላችሁ። የፈለገ ብናምር፣ የፈለገ ብንሽቀረቀረ፣ የፈለገ እንግዲህ ይሄ ዘመናዊ ሴት መለኪያዎች ናቸው ብለን ብንደረድር ይሄ ከሌላት እንግዲህ አንድ ሴት ሙሉ አትሆንም ብዬ አስባለሁ። ስለዚህ ሁላችንም በተለያየ ሃይማኖት እንገኛለን። ነገር ግን የምናምነውን ሃይማኖት ጠንክረን በመያዝ በመገዛት ዝቅ በማለት ሰዎችን በማክበር ሰዎችን በመርዳት ይሄ ሁሉ መሰረቱ ሃይማኖት ነው። ሃይማኖት ሲኖረን ይህን ሁሉ ነገር ያስተምረናልና ለምንም ነገር መሰረቱ ሃይማኖት ነው ብዬ ስለማስብ ስፒሪቹዋል ኤሌገንሴ ላይ ሞር የምሰራ ሴት ነኝ። ለሌላውም ሰው ይጠቅማል ብዬ አስባለሁኝ እና መገለጫዎቻችን በጣም ብዙ ናቸው። አንዳንድ ሰዎች በጣም የተሳሳተ ነገሮች ሲሰጡ አያለሁኝ። አሁን ይሄ ነገር የሰው ሃይማኖት ላይ በመግባት ማለት ነው። እንዴ አንቺ ዘመናዊት ሴት አይደለሽ እንዴ? እንዴት ይሄን ነገር አምነሽ ታደርጊያለሽ? እንዴት ብለው በጣም የተሳሳተ ሮንግ የሆነ ነገሮች ሲናገሩ ሰማለሁ። ምናልባት እዚህ ጋር መጥቀስ ባልፈልግም በጣም ማይነር የሆኑ ነገሮች አሉ አይደል? ላያችሁ ላይ የሚታዩ እናንተ የምታምኑባቸው ነገሮች ለምሳሌ ማህተብ ሊሆን ይችላል። እኔ በጣም ብዙ ሰው በዚህ ተናግሮኝ ያውቃል። እንደ አንድ ዘመናዊ ሴት እንዴት አንቺ ይናምንሽ ነው ምናምን ብለው የሚሉ ሰዎች አሉ። የምናምንበት ነገር ላይ ሰዎች ባይነኩን መልካም ነው። ሁላችንም የየራሳችን እምነት አለን። ሁላችንም የምንወደው የምናመልከው አምላክ አለን። ሁላችንም ግን በተሰጠን ነገር መከባበር መቻል አለብን። ያ ደግሞ ዘመናዊ ነሽ፣ ዘመናዊት ነሽ፣ ዘመናዊት አይደለሽ ተብሎ ይሄ በሁለት ጎራ አይደለሽም እንደ አንቺ እንዴት ይሄንን ነገር ታምኛለሽ እያለን የሰውን ሃይማኖት መንካት ጥሩ አይደለም። ይሄ ዘመናዊነትም አይደለም። ሰው የሚያምነውን ነገር ማክበር አለብን። ሁላችንም የየራሳችንን ነገር አክብረን የሰውንም ነገር ማክበር አለብን ብዬ አስባለሁ። ስለዚህ ዋናው ነገር ሃይማኖት በጣም መሰረታዊ ነገር ነው ለአንዲት ዘመናዊት ሴት ወይም ለአንድ ዘመናዊ ሰው ብዬ አስባለሁኝ። ሁላችሁም እዚህ ላይ ያላችሁን አስተሳሰብ እንግዲህ አመለካከት እንድትነግሩኝ እፈልጋለሁ። ለእኔ ግን ቅድሚያ የመጨረሻ ላይ ጠቀስኩት፣ ምክንያቱም በደንብ ማብራሪያ መስጠትም ስለምፈልግ ነበረ። የእናንተንም ማስተያየት እንደዚህ ለምንም ነገር መሰረት ሃይማኖት ነው ብዬ ስለማስብ ለአንድ ዘመናዊት ሴት ዋና መገለጫዋ ስፒሪቹዋል ኤሌገንሲዋ ነው ብዬ ስለማምን እንግዲህ መጨረሻ ላይ በደንብ እርግጥ አድርጌ መናገር ስለፈለኩኝ ነው። እናንተ ደግሞ እዚህ ላይ ሀሳብ አስተያየታችሁን እንግዲህ እንድትሰጡኝ በዚሁ እኔም የዛሬውን የዘመናዊ ሾው ፕሮግራም እዚህ ላይ አጠቃልላለሁ። ሁሌም እንደምላችሁ የዚህ ፕሮግራም ዋና ዓላማ ብዙ ዘመናዊዎችን ማፍራት እንዲሁም በየቀኑ ራሳችንን በተለያዩ ትምህርቶች ማዘመን ነውና አብራችሁን እንግዲህ ሆኖ የተለያዩ እንግዳዎችንም እንደዚሁ እየጋበዝን የተለያዩ ትምህርቶችን እንወስዳለን። እንግዳ ደግሞ በማይኖር ሰዓት እንደዚህ እኔ የማውቃቸውን ነገር አካፍላችኋለሁ። ነገር ግን ይህ ሾው ካለ እናንተ ሀሳብ አስተያየት ባዶ ነው የሚሆነው። የሚቀጥለው ጊዜ ይሄ ቢቀርብልን እንደዚህ አይነት ነገሮች ላይ ሞር ቢሰራ እያላችሁ የተለያዩ እንግዲህ ሀሳቦችን ብታነሱ እዛ ላይ እየተዘጋጀው እየመጣው ወይም የማውቃቸውን ነገሮች ወይንም ደግሞ ይሄ በጣም ይመለከታቸዋል ብዬ የማስባቸውን ሰዎች ለእናንተ በመጋበዝ
በየቀኑ እየተማርን መልካም ነገሮችን እናደርጋለን ብዬ አስባለሁኝ። ይሄንን የዘመናዊ ሾው ቻናል እንግዲህ ሰብስክራይብ እያደረጋችሁ ብትመለከቱ ጥቅሙ ሰፊ ነው። ብዙ ሰዎች ጋር ይደርሳል። 10 ጊዜ እንዳላሰለቻችሁ ሰብስክራይብ አድርጉ፣ ኮሜንት አድርጉ እያልኩኝ ጥቅሙ የጋራ ነው። ሁላችንም እንዲህ አይነት ሰዎች እንዲበዙልን እንፈልጋለን። ስለዚህ ሁላችንም በተቻለን አቅም 1 ደቂቃ የማይፈጅ ነገር ነው። ኮሜንት ብታደርጉ እከሌ ቢቀርቡልን ብላችሁ የተለያዩ ሰዎችንም ብትነግሩኝ እየፈለኩኝ እነዛ ሰዎችን አቀርባለሁ። ነገር ግን እርስ በርሳችን እንድንማማር የጠፉ ነገሮች የማትስማሙበትም ነገሮች ካሉ በኢትዮጵያዊ ጨዋነት ኮሜንታችሁን እዚህ ላይ ብትሰጡኝ ምንም ችግር የለውም። ሁል ጊዜም እኛ የምንለው እኔ የምለው ነገር ብቻ ነው ትክክል ብዬ የማስብ ሰው አይደለሁም። በጣም ኮንስትራክቲቭ የሆኑ ክሪቲሲዝሞችን መቀበል ሴት ነኝ። ነገር ግን እንዲሁ በደፈናው በጭፍን የማይሆኑ ነገሮች እንዳይሆኑ ሁላችንም የሚያሻሽሉ የሚገነቡ ግን ኮሜንቶች መማማሪያ ነውና እባካችሁን ሀሳብ አስተያየታችሁን እንዳትነፍጉኝ ለማለት ነው። የሚቀጥለው ሳምንት በሌላ ቶፒክ እስከምንገናኝ ድረስ ቸር ሰንብቱልኝ የምላችሁ እኔ ራሄል ሞገስ ነኝ። ይህ ዘመናዊ ሾው ነው።